የፋኖን መንደር ያወከው የታጣቂዎቹን ወሬ ያደባለቀው ድንገተኛ መርዶ ፋኖ ተስፋዬ መካሻ ያሸለቡበት ሴራ ከዘመነ ካሴ እስከ እስክንድር ነጋ ድረስ ያለውን ሰንሰለት ፈተና ላይ የጣለ ቅጽበት ትናንትናና ዛሬ ማህበራዊ ሚዲያው ላይ እየተንሸራሸረ ያለው ይህ ወሬ ደርሰንበታል ያሉትን አንድነት ከስሩ መንግሎ የሚጥል ሳይሆን አይቀርም ተብሎም ተሰግቷል። አቶ ተስፋዬ መካሻ ትልቅ ሰው ቢሆኑም አማራ ተበድሏል በማለት ነፍጣቸውን አንግተው ጫካ ገብተው ነበር። ከሌሎች ለአማራ ነጻነት ይታገላሉ ካሏቸው ጋር አብረው ሊታገሉ እርሳቸው ያኔ ገና ኢህአዴግ ስልጣን ከመያዙ በፊት ከፕሮፌሰር አስራት ወልደየስ ጋር ለአማራ ብሔርተኝነት ትግል የጀመሩ መሆናቸው ይነገርላቸዋል። ታዲያ እኛ አባት ለአማራ መታገያው አሁን ነው ብለው ራሳቸውን ፋኖ ብለው ከሚጠሩት አካላት ጋር ጫካ ይገባሉ። ከነዘመነ ካሴ፣ ከነስክንድር ነጋ፣ ከነመከታው ማሞ፣ ከነምሬ ወዳጆ ጋር በጥምረት ሊታገሉ እርሳቸው ትግሉን ሲቀላቀሉ ግን ያዩትና የታዘቡት ከጠበቁት ውጪ የሆነ ነገር ሆኖ ያገኙታል። አንድነት የሌለው ለዝርፊያ የተሰማራ ጨካኝና የህዝብን ጥያቄ ያላነገበ ወጣት አደረጃጀትና የእዝ ሰንሰለት የሌለው ኃይል። በዚህ ጊዜ ይህ አካሄድ አያዋጣንም ብለው አንድነት ይምጣ፣ ትግሉ ለህዝብ እንጂ ለስልጣን ሽሚያ መሆን የለበትም የሚል ትግልና ጥረት ይጀምራሉ። ከዚያም አልፎ ፋኖ ከህወሓት ጋር ጥምረት ሲፈጥር ይሄማ የአማራን ህዝብ መካድ ነው ብለው በጽኑ ይቃወማሉ። እናም በዚህ የተበሳጨው የመከታው ማሞ ፋኖ አቶ ተስፋዬን ከነ80 አባሎቻቸው እስረኛ ያደርጋቸዋል። ከዚያ በኋላ ካመለጡ ለመንግስት እጅ ይሰጣሉ የሚል ስጋትም በቡድኑ ውስጥ ይገባል። ከዚህ በኋላ ያለው መረጃ በየወገኑ የሚወጣ እርስ በራሱ የሚለያይ መያዣና መጨበጫ የሌለው እጅግሩ የማይታወቅ ነው። ያሻው ሁሉ እየወጣ ሰውየው የሞቱት እንዲህ ነው የለም እንዲያ ነው እያለ ፖለቲካውን ይሰራል። ራሱ ገድሎ መንግስት ላይ ያሳብባል የሚሉ አሉ። እስክንድር በሰጠው ትዕዛዝ ነው የተገደሉት ብለው የሚያወሩም ሞልተዋል። የመንግስት ድሮን መንጥሮ መጥቷቸዋል የሚል ዜና የሚያሰራጩም አሉ። ነገሩ የቱም ይሁን የቱ ግን ሰውየው በ18 ለ19 አጥቢያ ከሌሊቱ 9 ሰዓት ላይ አሸልበዋል። በእነርሱ አነጋገር አርበኛ ፋኖ ተስፋዬ የአማራ አባት ነበሩ። ኮማንደር አሰግድም የአማራ ፋኖ ሸዋ በሸዋ ራስ ነበሩ። እነዚህና ሌሎች የፋኖ አመራሮች ወደ ፋኖ ትግል ሲገቡ በራሳቸው ገንዘብ ክላሽ ገዝተው የራሳቸውን ስንቅ ቋጥረው ነው ወደ ፋኖ ትግል የገቡት። ታዲያ ብዙዎች ጥያቄ የሚያነሱበት ሰው ደግሞ እዚህ ጋር ይመጣል። በፋኖ ትግል ታሪክ ማንም የሚነግረን ሁላችንም የምናውቀው ያዋጣንለትን ሚሊዮን የህዝብ ዶላር ይዞ ወደ ፋኖ ትግል የተቀላቀለው እስክንድር ነጋ ብቻ ነው ይላሉ። ታዲያ እስክንድር ሚሊዮን የህዝብ ገንዘብ ይዞ የፋኖን ትግል ተቀላቀለ ወይ ሲሉም ይጠይቃሉ። መልሳቸው ደግሞ እስክንድር ፋኖን አልተቀላቀለም የሚል ነው። ምክንያቱም ተቀላቀለ ከተባለ ጊዜ ጀምሮ የሆነውንና እየሆነ ያለውን በሰከነ ከስሜት ነፃ በሆነ አይምሮ መመርመር ያስፈልጋል። ያኔ እስክንድር ወደዚያ ሲሄድ ፋኖ ጎጃምም ጎንደርም ወሎም ሸዋም አንድ ፋኖ ነው የነበረው ብለውም ምክንያታቸውን ያስቀምጣሉ። ነገር ግን እስክንድር ከዚያ ሄዶ በየአካባቢው አንድ የሆነውን ፋኖ መቀላቀል አልፈቀደም ይሉታል። ይልቁንም የዶላር አቅሙን ተጠቅሞ አንድ የነበሩትን መነጣጠል ነው የጀመረው። ጎጃም እና አስረስ እነዘመነ አሜን ብለው ተቀብለው አጃቢዎች መድበው እንዲያታግል ቢሰጡት እሱ ግን በላያቸው ላይ በእሱና ከውጭ በላኩት ሰዎች የሚመራ ሳተላይት ድርጅት መሰረተ ብለውም ያሙታል። እስክንድር ደብረ ኤልያስ ገዳም ገብቶ መሽጎ የብዙ አባቶች ምዕመናን እንዲሁም ወጣቶች እልቂት ምክንያት መሆኑንም መዘንጋት የለብንም ሲሉም ያስታውሳሉ። ከዚያ በድሮን ይሁን በክንፍ ባናውቅም በ3 ቀን መሃል ሸዋ ተገኘ። ቆይቶም የሸዋን ፋኖ ለሁለት ከፈለ። ያሰግድን ልጆች እነ መከታውን እና አበበን በዶላር አባብሎ ወሰደና በዚያ መሸገ። ባሰግድ ላይ አሴረ፣ ሴራ ሸረበ። ብዙ አጸያፊ ሥራ ሠራ። ባሰግድ ላይ ብዙ ተንኮል ተሰርቶ የሸዋ ፋኖ አባት የሆኑት አድባር ኮማንደር አሰግድ ለጠላት ተላልፈው እንዲሰጡ ተደረገ በማለትም ከዚያ ብዙዎችን አነጋግሮ ከነበረው የፋኖ ጉዳይ ጀርባ የማይታየው የእስክንድር ነጋ እጅ እንዳለበት ይናገራሉ። ይቀጥላሉ እነዚሁ ሰዎች የአማራ አንገቱ አንድ ነው ብለው በወሎ፣ በጎጃም፣ በጎንደር፣ በበረሃ፣ በተራራ በእግር ተንከራተው ፋኖን አንድ ለማድረግ የለፉት አባት አርበኛ ፋኖ ተስፋዬ ሸዋ ሲመለሱ በእነ እስክንድር በእነ መከታው ታስረው ከዓመት በላይ በእስር ግዞት ላይ ያሉ
በድሮን ከሌሎች 30 ከሚሆኑ ጋር ተሰውም ይላሉ። ይሄ እንግዲህ ሁለተኛው መላምት መሆኑ ነው። ቅድም ራሳቸው የእስክንድር ሰዎች ናቸው የገደሏቸው ከሚለው መላምት ጋር ይህ የእስክንድር ነጋና እሱ በህዝብ ዶላር የበከላቸው እነመከታው ተግባር ነው የሚሉም አሉ። ይህ ብቻ አይደለም። በዚህ ቡድን ሕይወታቸው ያለፉ፣ የተረሸኑ፣ የተገደሉ ፋኖች ብዙ ናቸው በማለትም ወንጀላቸውን ያበዙታል። ሲቀጥሉም ከመጀመሪያው መታወቅ ያለበት እስክንድር እንደ ሌሎች ብዙዎች ብአዴንም ሆነ ኢትዮጵያኒስት ነን ባይ ከኢትዮጵያኒስት ከፍታችን ወርደን አማሮችንን አንልም ከሚሉት አማሮች አንዱ እንጂ ለአማራ የሚታገል አማራ አይደለም ብለው ማንነቱንም ይጠረጥራሉ። ከአማራ ላይ የተጫነ ኢትዮጵያዊነት የክብር ካባ ከላ ስለሆነ ከፍታ አይደለም፣ ካባ ውስጥ ያለው አማራም ዝቅታ አይደለም፣ እንዲያውም ዋናው ተሸካሚ እሱ ነው። ኢትዮጵያኒስት አማሮች ያልገባቸው አማራ ነኝ ማለት ምንም ያህል ቅንጣት ከኢትዮጵያዊነት አያንስም፣ ዝቅ ማለትም አይደለም። በኢትዮጵያኒስት አማሮችና በአማራ ኢትዮጵያኒስቶች መካከል ምንም አይነት ማነስና መብለጥ የሚባል ነገር የለም። ነገር ግን አማራንን ብለን አናንስም የሚሉ ኢትዮጵያኒስቶች የግንዛቤ ችግር ያለባቸው ወይም አማራፎቢያ ያለባቸው የጨቋኝ ተጨቋኝ ብሔሮች ፍልስፍና ቪክቲሞች ናቸው። አብዛኞች የአማራን ብሔርተኝነት ከህወሓት ከኦነግ እኩል ይጠሉታል። እስክንድር ከነዚህ ወገን ነው በማለት ነው እንግዲህ የተቃውሟቸውን ልክ የሚያሳዩት። እስክንድርን ከመዓድ ጊዜ ጀምሮ ጠንከር ያለ የአማራ ስብስብ ሲያይ በተኩላነት እየገባ የሚበትን ነው ብለው የሚፈርጁትም ለዚሁ ነው። እናም እስክንድር ነጋ ከአሁኑ የተስፋዬ መካሻ መሞት ጀርባ የራሱ የሆነ ሴራ አለው በሚል በብዙዎች እየተከሰሰ ያለ ሰው ሆኗል። እስክንድር ራሱ በአንደበቱ የሚሰጠው መግለጫም ይጠበቃል። አፍጋኒስታንን የሚያስተዳድረው የታሊባን መንግስት እስራኤል ለሶማሊላንድ የሰጠችውን ዕውቅና አወገዘ። የአፍጋኒስታን ውጭ ጉዳይ ሚኒስቴር የእስራኤል ውሳኔ እስላማዊ ሀገርን ለመከፋፈል ያለመ ነው ሲል አውግዞታል። ሚኒስቴሩ ባወጣው መግለጫ ውሳኔው ዓለም አቀፍ ሕግን የጣሰ ነው ያለ ሲሆን በቀጠናው መረጋጋትና ሰላም ላይ አሉታዊ ተጽዕኖ ይኖረዋል ብሏል። እስራኤል ባለፈው ሳምንት አርብ ዕለት ለሶማሊላንድ የሉዓላዊነት ሀገርነት ዕውቅና ሰጥታለች። የእስራኤል ዕውቅናን ተከትሎ ሶማሊያ፣ ግብፅ፣ ቱርክ፣ ጅቡቲና የአፍሪካ ህብረት ውሳኔውን ተቃውመውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንድ ጋር ያላቸውን ትብብር በግብርና፣ በጤናና በቴክኖሎጂ ዘርፎች እንደሚያሰፉ ተናግረዋል። የሶማሊላንዱ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ የእስራኤልን ዕውቅና ታሪካዊ በማለት ውሳኔው በሁለቱ ሀገራት መካከል የስትራቴጂካዊ አጋርነት ጅማሮ ይሆናል ብለዋል። ይህ በእንዲህ እንዳለ ቻይና በጸጥታው ምክር ቤት ከሶማሊያ ጎን እንድትቆም ኤርትራ ጠይቃለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊላንድ ዕውቅና ጉዳይ ዛሬ በሚያደርገው ስብሰባ ላይ ቻይና የሶማሊያን ሉዓላዊነት እንድትከላከል ኤርትራ ጠይቃለች። ቻይና እስራኤል ለሶማሊላንድ የሰጠችውን ዕውቅና ከታይዋን ጋር በማመሳሰል ምክር ቤቱ የማያወላውል ምላሽ እንዲሰጥ የሚጠበቅባትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አቅርባለች። የኤርትራ ማስታወቂያ ሚኒስቴር እሁድ ዕለት ባወጣው መግለጫ እስራኤል ለሶማሊላንድ የሰጠችው ዕውቅና ቀጠናዊና ዓለም አቀፋዊ አደገኛ ቀውስና ብጥብጥ ለመፍጠር ለረጅም ጊዜ ሲብላላ የቆየ ጉዳይ ነው ብሎታል። ስለዚህም በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ የሚያስፈልገው ጉዳይ ነው ብሏል በመግለጫው። ከዚያ አንጻር ይህ ጉዳይ ከታይዋን ጋር የሚመሳሰል በመሆኑ ህዝባዊት ሪፐብሊክ ቻይና ከምታራምደው አቋም አንጻር ያለባትን ሞራላዊ ኃላፊነት መወጣት ይጠበቅባታል ስትል ኤርትራ ቻይና በጸጥታው ምክር ቤት ውስጥ የሶማሊላንድን ዕውቅና የሚቃወም አቋም እንድታራምድ ጥሪ አቅርባለች። ቻይና እስራኤል የሰጠችውን ዕውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤልን እርምጃ ተቃውማለች። ኤርትራ ከ2 ዓመት በፊት ኢትዮጵያና ሶማሊላንድ የደረሱትን ስምምነት ተቃውማ ይፋዊ ድጋፏን ለሶማሊያ መስጠቷ ይታወሳል። ባለፉት 3 ቀናት ዋነኛ መነጋገሪያ ሆኖ የቆየው እስራኤል ለሶማሊላንድ የሰጠችው የሀገርነት ዕውቅናን በተመለከተ ዛሬ ታህሳስ 20 ቀን 2018 ዓ.ም በተባበሩት መንግስታት የጸጥታው ምክር ቤት ንግግር ይደረግበታል። ታዲያ ይህ የሶማሊላንድና የእስራኤል ጉዳይ ኢትዮጵያን እንዴት ይጠቅማት ይሆን? ምሁራን ሐሳባቸውን እያካፈሉበት ያለ ጉዳይ ሆኗል። እስራኤል ለሶማሊላንድ ዕውቅና መስጠቷ ኢትዮጵያ ለምታነሳው የባህር በር ጥያቄ እድል እንደሚከፍት ተገልጿል። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያ አቶ ደያሞ ዳሌ ለሶማሊላንድ ዕውቅና የመስጠቱ ጉዳይ ኢትዮጵያ እንደ ሀገር
ሀገር ከሀያላን ሀገራት ጋር ያላትን የመደራደር አቅም ለማሳደግ እንደሚያግዝ አስረድተዋል። ኢትዮጵያ ይህንን ወቅታዊ ሁኔታ በመጠቀም አማራጭ ዕድሎችን ለማስፋትና በኢኮኖሚው ረገድ ተጠቃሚ ለመሆን እንደሚያስችላትም ባለሙያው ተናግረዋል። አክለውም ኢትዮጵያ ከሶማሌላንድ ጋር ያላትን ግንኙነት ማጠናከሯ የባህር በር ጥያቄዋን ለማደናቀፍ ለሚሞክሩ አካላት ሌላ አማራጭ መኖሩን በማሳየት የተሻለ የመደራደር አጋጣሚ እንደምትፈጥርም ገልጸዋል። የእስራኤል ውሳኔ ለኢትዮጵያ ከፍተኛ እድል ይዞ እንደሚመጣ የተናገሩት ሌላኛው የፖለቲካ ሳይንስ ባለሙያ ዶክተር አያኖ ብርሃኑ ናቸው። ኢትዮጵያ የእስራኤልን ውሳኔ በማጤን ለሶማሌላንድ እውቅና ከሚሰጡ ሌሎች ሀገራት ተርታ በመሰለፍ እውቅና መስጠትና ያላትን ኢኮኖሚያዊና ፖለቲካዊ ግንኙነት ማጠናከር እንደሚገባት አስተያየታቸውን ሰጥተዋል። ይህም የባህር በር ጥያቄው ምላሽ እንዲያገኝ እድል ከመፍጠሩን ባሻገር በጋራ የመጠቀምና የማልማት እድሎችን እንደሚያሰፋ ጠቁመዋል። የእስራኤልን ውሳኔ ተከትሎ ግብፅ፣ ቱርክና ሶማሊያ ተቃውሟቸውን ያሰሙ ሲሆን ኢትዮጵያ ከ2 ዓመት በፊት ከሶማሌላንድ ጋር የወደብ አጠቃቀም የጋራ ስምምነት መፈራረሟ ይታወሳል። የኢትዮጵያ መንግስት እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ እስካሁን የሰጠው ይፋዊ አስተያየት የለም።